ከተማ ግብርናን እንዴት እናዘምነው? ከተማ ግብርናን ለማዘመን አነስተኛ ቦታዎችን እንደ ግድግዳ ጣሪያ እና አጥር ያሉ በመጠቀም ዘመናዊ ቴክኖሎጂዎችን ለምሳሌ አኳፖኒክስ እና ሃይድሮፖኒክስ ተግባራዊ ማድረግ፣ አትክልትና ፍራፍሬ ማልማት እንዲሁም የተሻሻሉ የዶሮ የዓሳና የከብት እርባታዎችን ማካተት ይገባል። የከተማ ግብርናን ለማዘመን እና ውጤታማነቱን ለመጨመር የሚከተሉትን ዋና ዋና ዘዴዎች መጠቀም ይቻላል። ዘመናዊ የግብርና ቴክኖሎጂዎችን መጠቀም። የአፈር አልባ እርሻ፣ አፈር ሳይጠቀሙ አስፈላጊውን የተመጣጠነ ምግብ በውሃ በማቀላቀል አትክልቶችን ማምረት፣ ይህም ፈጣንና ከፍተኛ ምርት ይሰጣል። አኳፖኒክስ፣ የዓሣ እርባታ እና አትክልት ማልማትን በአንድ ላይ የሚያስተሳስር፣ የዓሣው ቆሻሻ ለእጽዋቱ ማዳበሪያነት የሚውልበትና ውሃው እንደገና ጥቅም ላይ የሚውልበት ዘመናዊ ዘዴ። ቋሚ እርሻ፣ እጽዋትን በመደርደሪያዎች ላይ በማቀነባበር በአቀባዊ ማሳደግ፣ በዚህም ከመሬት ስፋት አንጻር እጅግ ከፍተኛ ምርት ማግኘት ይቻላል። ቦታዎችን በብቃት መጠቀም። የቤቱን ጣሪያ፣ በረንዳ፣ ግድግዳ እንዲሁም አጥር ላይ የተለያዩ አትክልቶችን እና ቅጠላ ቅጠሎችን ማልማት። ከማዳበሪያ ጋር የተያያዙ ቴክኖሎጂዎችን በመጠቀም ቤትን እንደ ማዳበሪያ ማምረቻ ቦታ መጠቀም። ዶሮዎችን በዘመናዊ ኬጅ እና የወተት ላሞችን በዘመናዊ ሼድ በቀላሉ ተግባራዊ ማድረግ። እንደ ዓሣ እና እንጉዳይ ያሉትን ከተማ ላይ በቀላሉ ተጠቅሞ ምርት ማግኘት የሚቻልባቸውን ዘርፎች ማስፋት። የከተማ ግብርና ስትራቴጂን መከተል። በከተማችን ያሉ የከተማ ግብርና አደረጃጀቶችን በመጠቀም የሚሰጡትን ሙያዊ ግንዛቤ በአግባቡ በመረዳት እና ተግባራዊ በማድረግ በከተማ አካባቢ የምግብ ዋስትናን ማረጋገጥና የሥራ ዕድል መፍጠር። ለከተማ ግብርና በዘመናዊ መልኩ እንዴት ማዘጋጀት እንደሚቻል እና የተግባር ልምዶችን በመመልከት የማስፋት እና የማጠናከር ሥራ መሥራት።